ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው ይደውሉ። ረመዳን እንግዲህ ገባ፣ ሹልክ ብሎ ይወጣ። በቃ ገባ ወጣ። 2 ወር ቀረው፣ 1 ወር ቀረው። ሲቅባል ረመዳን ዝግጅት እናድርግ ስንነጋገር ነበር። አሁን ገባ ወጣ። ባንዴ እንዴት እንደሄደ ነገ ደግሞ ዒድ ነው ይባላል። አላህ ብቻ ተጠቅመው ቀናቶችን በአግባቡ ከሚያሳልፈው አላህ ያድርገን። ወንድሜ እንደገለጸው ተውባ እስትግፋር በየጊዜው ያስፈልጋል፣ በየቀኑ ያስፈልጋል። እንኳን እኛ አይናችን፣ ጆሮአችን፣ አንደበታችን፣ ቀልባችን ነገር የሚያተራምሱ ይቅርና አላህ ያለፈውን የወደፊት ወንጀል የማራቸው ረሱል ሰለላሁ ዐለይሂ ወሰለም ጀነት የተመሰከረላቸው ነብዩ ሰለላሁ ዐለይሂ ወሰለም በቀን ብዙ እስትግፋሮችን ያበዙ ነበር። እስትግፋር ያበዙ ነበር። ረቢ እግፊር ሊ ወቱብ ዐለይየ ኢነከ አንተ ተዋቡ ረሂም ይሉ ነበር። ያ ረቢ እግፊር ዘንቢ ሁላችንም ይገባል። ያ ረበና እግፊር ዝኑበና ጌታችን ወይ ወንጀላችንን ማረን ብለን ሁሌ ልናለቅስ፣ ሁሌ ዱዓችን ሊሆን ይገባል። ካለንበትም ወንጀል ጥቅልል ብለን ወጥተን ተውባ አድርገን ወደሱ ልንመለስ ይገባል። አላህ ፈፊሩ ኢለላህ ወደ አላህ ሹ። አዎ መሸሻ ወደ አላህ ነው። ከአላህ ወደ አላህ እንጂ ወደ ማንም አይሸሽ። መሸሻው ወደ አላህ ነው። ዛሬ ዓለምን እያየን ነው እንዴት እንደተበጠበጠች። የድርቅ አይነቱ፣ የጦርነት አይነቱ፣ የኑሮ ውድነቱ፣ ሁሉን ነገር ምንጩ ምንድነው ከተባለ ወንጀል ነው። ወንጀል አደም ዓለይሂ ሰላም ከጀነት የወጣበት ወንጀል ነው። አደምም ወንጀል ሰራ፣ ኢብሊስም ወንጀል ሰራ። ነገር ግን አደም ወደ አላህ ተመለሱ፣ ኢብሊስ ግን በዛው ጸና። እኛስ ወዴት ነን? አደምም ሐዋ ቃላ ረበና ሁለቱም አንድ ላይ አሉ፣ ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ማትምረን እንደዚሁም ማታዝነልን ከሆነ ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን አሉ። አደም እስትግፋር አደረጉ፣ ወደ አላህ ተመለሱ። ሸይጣን ደግሞ እምቢ ብሎ ሄደ። እኛ የቱን መናሃጅን ያዝነው? የአደምን ወይስ የሸይጣንን ማለት ነው? ሸይጣን እምቢ ብሎ ሄደ። ትዕቢትም ወጠረው። ባሪያዎችን አጠምልሃለሁ ከጀሃነም ውስጥ አብሮኝ እንዲሆኑ አደርጋለሁ ብሎ ዝቶ ሄደ። በዛውም ጸና። ስለዚህ እስትግፋር ሁሌ ያስፈልገናል። ለምን ከተባለ ዱንያ ሀያታችን፣ ዱንያ አኸራችን ያማረ እንዲሆን። እስትግፋር የነቢያቶች መገለጫ ነው። አደም እስትግፋር ጠየቁ። ኑህ ዓለይሂ ሰላም ረቢ እግፊር ሊ ወሊዋሊደየ ወሊመን ደኸለ በይቲ ሙእሚነን ወሊልሙእሚኒነ ወልሙእሚናት እያሉ ጌታዬ ሆይ ምህረት ለግሰኝ፣ ለወላጆቼ እኔ ቤትም ለገባው ለአማኞች ለወንድም ለሴቱም አማኝ ሆኖ ለገባ ምህረት ለግስ እያሉ ኑህን ተማጽኗል። የአብዛኛው ነቢያት ምን ነበረ? ዳዕዋ ነበረ። ወያ ቀውም እስተግፊሩ ረበኩም ህዝቦች ወይ ወደ አላህ ተመለሱ እያሉ ነቢያቶች በአጠቃላይ ህዝቦቻቸውን ሲጠሩ ነበረ። ስለዚህ የእኛም ባህሪ ነው። እስትግፋር የሷሊዎች መገለጫ ነው። እስትግፋር የአብራሮች መገለጫ ነው። የአላህ ደጋግ ባሪያዎች መገለጫቸው እስትግፋር ነው። አይንቀባረሩም። ወንጀል አለብኝ ጉድለት አለብኝ እያሉ ሁሌ ራሳቸውን ዝቅ ነው የሚያደርጉት የአላህ ትክክለኛ ባሪያዎች። ዛሬ አላህ ይዘንልን። የእኛን ወንጀል ረስተን
ዛሬ ሰው ላይ ነው የምንቆጥበው። እከሌ ነው የምንለው፣ ስለ ሰው አይብ ነው የምናወራው። ፌስቡክ የምንጽፈው ስለ እከሌ ነው። እኔን ረስቼዋለሁ። ጡባ ሊመን ሸገለት አይብሁ ሚን ዑዩብ ናስ። ጡባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሊመን ሸገለት አይብሁ ሚን ዑዩብ ናስ። የራሱ ነውር አይቡ ከሰዎች ነውር ጊዜ ያደረገችው ጡባ ያላህ። አዎ እድለኛ ማለት እኔ ጉድለት አለብኝ ይሄ ዕዳ አለብኝ ብሎ ራሱን የሚወቅስ ወላ ኡቅሲሙ ቢነፍስ ለዋማ እንዳለ አላህ ራሷን ወቃሽ በሆነችው ነፍስም እምላለሁ እንዳለ አላህ። አዎ ራሳችንን መውቀስ በሰዎች ቢዚ የምንሆን ከሆነ አደጋ ነው። ስለዚህ እስትግፋር ዛሬ የምንነጋገርበት ተውባ በኢስላም ትልቅ ቦታ ነው፣ እድለኝነት ነው። ተውባ ማግኘት ማለት ሱብሃንአላህ ያለፈውን ወንጀልን በአጠቃላይ አፈር ከድሜ ማብላት ማለት ነው። አተውበቱ ተጁቡ ማ ቀብለሃ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ተውባ ከበስተፊቷ የተሰራን ወንጀል ታብሳለች። ወንጀል የለብን። እስቲ አንድ ሰዓት ቁጭ ብለን እንመርምረው። የአንድ ወር ጊዜ ከቻልኩኝ ካስታወስኩኝ አንድ ወር ያሳለፍኩትን በአንድ ሰዓት ውስጥ ቁጭ ብዬ ላስተንትነው። ስንት ጉድ አለብኝ፣ ስንት ጉድ አለብኝ። ሐቂቃ ይህን ዛሬ ነው መስራት። ዑመር ብለውናል፣ ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ። ነፍሶቻችሁን መርምሩ ከመመርመራችሁ በፊት። ወዚኑሃ ስራችሁን መዝኗት ቀብለ አን ቱእዘኑ ከመመዘኑ በፊት። ቅያማ መጥቶ አላህ ኦዲት የሚያደርገው አላህ ነው። ምርመራው ስመት ከመቅረቡ በፊት ዛሬ ነፍሴን መመርመር፣ ዛሬ ራሴን መጠየቅ። አንቺ ነፍስ ወይ ወዴት እየወሰድሽኝ ነው? ምን እያደረግሽ ነው? ብለን መጠየቅ። ሁላችንም ወንጀል አለብን። ኩሉ በኒ አደም የአደም ልጅ በአጠቃላይ ተሳሳች ሰው ነን፣ እንወድቃለን። ግን በውድቀታችን አንቀጥል ነው፣ እንመለስ ነው፣ ተውባ እናደርግ ነው እንጂማ ቀደምቶችም ወደቋል። ሰሓባ ዘመን ላይ ዝሙት የሰራ አለ፣ ኸምር የጠጣ አለ፣ የሰረቀ አለ። ነገር ግን እነሱ አዳፕት አድርገውት አሻሽለውት ምን ብለውት ተላምደውት አልሄዱም። ምንድን ያደረጉት? ተመለሱ። ወለም ዩሲሩ አላ ማ ፈዐሉ። እነሱ በሰሩት ነገር አልዘወተሩም፣ ወዲያውኑ የሚመለሱት። እኛም ያ ነው ማድረግ ያለብን። ወንጀል የሚመጣው ቅጣት የሚመጣው በእኛ ወንጀል። አንድ ሐዲስ በደንብ ተከታተሉ። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር የታላቁ ሰሓባ የዑመር ብን ኸጣብ ልጅ ምን ይላሉ? ቃል አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም። ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ወደኛ ዞራ። ፈቃል ያ ማዕሸረ አልሙሃጅሪን፣ እናንተ ስደተኞች ወይ ኸምሱን ኢዘ ብቱሊቱም ቢሂነ ወአዑዙ ቢላህ አን ቱድሪኩሁነ፣ አምስት ነገር እናንተ የምትሞከሩበት ነው የምትፈተኑበት፣ እንዳገኛችሁ ግን በአላህ እጠበቃለሁ። ለም ተዝሀር ልፋሒሸቱ፣ ፋሒሻ መጥፎ ነገር ፋሒሻ በቁርአን አጠራር የመጀመሪያ ተፍሲሩ ይላሉ ዝሙት አይስፋፋም ፊ ቀውሚን በህዝቦች መካከል ላይ ሐታ ዩዕሊኑ ቢሃ ኢላ ፈሻ ፊሂም ወጣው። የሰሩትንም ግልጽ የሚያወጡት አፍያ ይፋ የሚያወጡት ከሆነ በእነሱ ላይ ጣዑን ወረርሽኝ ይከሰታል። የቅርብ ጊዜ ትዝታ ማለት ኮሮና ተባለ። ከዛ በላይ ሊመጣ ይችላል። አላህ የሚልከው ነው። በምን ከተባለ ዝሙት ሲስፋፋ አላህ ይቅር ይበለን። ብዙዎቻችን ወድቀንበታል። ዛሬ ቀላል ሆኗል፣ ቀላል ሆኗል። በቃ ዝሙት አይስፋፋም፣ ፋሂሻ አይንሰራፋም። ምን ቢሆን ጣዑን የሚባለውን ነገር ወረርሽኝ በእናንተ ላይ የሚሰራጭ ወልአውጃው የተለያዩ በሽታዎች። አዎ ቀደምት አባቶቻችን ዘንድ ማናውቀው በሽታ ዛሬ መጥተዋል። አለቲ ለም ተኩን መደት ፊ አስላፊሂም አለዚነ መደው፣ እነዛ ከእናንተ በስተፊት በነበሩ ህዝቦች ላይ ወይ በቀደምቶቻችሁ ላይ ያልታየ ነገር እናንተ ላይ ይታያል። አዎ ዛሬ በሽታ አይነቱ የሚያስደነግጥ ነው። ምንድን ነው ከተባለ አንዱ የወንጀል ውጤት ነው። የመጀመሪያው። ሁለተኛው ምን አሉ? ወለም የንቁሱ ልሚክያለ ወልሚዛን፣ ዛሬ ሰዎች ስፍርንና ሚዛንን አያጓድሉ። ኢላ ኡኺዙ ቢሲኒነ ወሽደት ልመኡና፣ በድርቅና በኑሮ ውድነት የተያዙ ቢሆን እንጂ ወጀውር ስልጣን ዐለይህም፣ በእነሱ ላይ ምን ይሆን ነበር? አምባገነን መሪ ይመጣባቸዋል። ትያዛለ። በምን?
በድርቅ ምንድነው ሚዛን? እስቲ ራሳችሁን እንመዝነው። ሚዛን ነጋዴዎች ሲሸጡ እንዴት ነው? ቱቡ ኢለላህ በቃ ወደ አላህ ተመለሱ። ዛሬ ነው ሚዛን ምታቋል ሚዛኑን አጣይ። ዛሬ ቁጥሩ 2 ኪሎ ሊድ ይችላል፣ 10 ኪሎ ሊድ ይችላል፣ ግን የተጻፈው ከውስጥ የተሰራው ሌላ ነው። ወይ እንደዚህ የሚመዘን ከሆነ ብቻ ይታወቃል። ግራም ወርቅ ላይ ምን ላይ ይህ ሲመጣ አላህ እኮ ወይሉ ሊልሙጠፊፊን ወዮላቸው ለነዛ ሰላቢዎች አለ። አላህ ለራሳቸው ሲመዝኑ የሚያሟሉ ለሰው ሲመዝኑ የሚያጓድሏል። ቱብ ኢለላህ ወደ አላህ ተመለስ። እዚህ ላይ ያለ ሰው ወለም የምነዑ ዘካተ አምዋሊሂም ሰዎች የገንዘባቸውን ዘካ አይከለክሉም። ኢላ ሙንዑ ልቀጠረ ሚነ ሰማ ከሰማይ ዝናብ የተከለከሉ ወለውላ ልበሃኢሙ እንደው እንስሳቶች ባይኖሩ ኖሮ አሉ ለም ዩምጠሩ ዝናብ ባልተጠጡ ነበር፣ ዝናብ ባላገኙ ነበር። አላህ ለእንስሳቶች ነው ያወረደው። በዛው ሰበብ የጠጣችሁት ነው። ዘካ ዛሬ በአግባቡ የሚያውጣት እኔ ያጅለኛል። ሰዎች ይደውሉና ኡስታዝ ይላል አሜን ማውጣት ፐርሰንቷን ስሰራ 10 ሺህ ብር ናት የደረሰችብኝ፣ ግን አነሰች 15 ሺህ ብር አድርጌ መስጠት እችላለሁ ይላል። ኢንሻአላህ ከጨመርክ ኸይር፣ ግዴታ 10 ሺህ ከሆነ 10 ሺህ ነው። አንተ ግን ይሄኛው ጨምራለሁ ካልክ ይቻላል። ሌላው ደግሞ 1 ሚሊዮን ከወጀረበት 100 ሺህ ብር ይወረውርና ዘንድሮ ጉዞ አወጡ ይላል። 900 ሺህ ብር ዕዳ አለብህ። ሐቁን ሊሳኢሊ ወልመሕሩም ነው። ዘካ ያንተ ሐቀኝ አውጣው። እምቢ ካል አላህ በሌላ ነገር ያወጣብሃል፣ በሌላ ነገር ያወጣብሃል። አትጠራጠር፣ በሌላ ነገር አላህ ያወጣብሃል። ዘካ ስታወጣ ገንዘብህን ነው የምታጠራው። ይፋፋልሃል። ሌላ ትርጉም መላእክቶች ዱዓ አላቸው። ሰደቃ ቢወጣል አፋፋለት፣ ጨምርለት፣ በየጊዜው ዱዓ ያደርጋሉ። የሚከለክለው አውድምበት፣ የመላእክቶች ዱዓ ነው። ግን ሌላ ቅጣት ምንድነው? ድርቅ ዝናብ እንድንከለከል ያደርጋል። እንስሳቶች ባይኖሩ ኖሮ ባልተጠጡ ነበራል። ወለም የንቁዱ አህደላህ ወአህደ ረሱሊሂ ሰዎች አላህን ቃል ኪዳን የነቢዩን ቃል ኪዳን አያፈርሱም። ኢላ ሰለጠ ላሁ ዐለይሂም አድወ ሚን ገይሪሂም እነሱ ውጭ ሆነ ጠላትን ለእነሱ የሾመባቸው ቢሆን እንጂ ፈአኸዙ ባዕደ ማ ፊ አይዲሂም እጆቻቸው ያለውን የተወሰነውን ይቀማቸዋል። ወመን ለም ተሕኩም አኢመቱም ቢኪታቢላህ ወየተኸየሩ ሚማ አንዘለላህ ኢላ ጀዐለ ላህ በዕሰሁም በይነሁም ሰዎች በአላህ ኪታብ ማይፋረዱ የሚያማርጡ ከሆነ ዛሬ ላይ ለእኔ የሚስማማኝ ሲሆን ሸሪያ ፍርድ ቤት እንሂድ እንላለን። ፍርዱ ለእኔ ሲሆን ማይስማማ ሲሆን ወደ ሌላ ፍርድ ቤት እላለሁ። እህቴም ትፋታና አይ ሸሪያ ፍርድ ቤት አልፈልግም ሐቅሽ ያለው ነው። እሱም የእሷ ንብረት ከሆነ ካገባት ሸሪያ ፍርድ ቤት አልፈልግም ሌላኛው ፍርድ ቤት ይላል። ለራሱ ሲመቸው ወደስ ከባድ አደጋ አለው። በመካከላቸው አላህ ችግርን ይፈጥራል። እርስ በራሳቸው እንዲበላሉ አላህ ያደርጋል። አላህ ይጠብቃል። አሚን በለዋል። የሙሳ ህዝቦችን አታስታውሱ? የሙሳ ህዝቦች የነቢዩላህ ሙሳ ህዝቦች ነቢዩላህ ሙሳ ዱዓ አድርጎ ጭምር ዝናብ አይሰጣችሁም አንድ መስፈርት ካላሟላችሁ ተባሉት። 70 ሺህ የሚጠጋ ህዝቦች ሙሳ ጋር መጥተው አንተ ሙሳ ወይ አላህ ዝናብ እንዲሰጥ ዱዓ አድርግ። እንስሳው አለቀ፣ ህፃናት አለቁ፣ ሽማግሌው አለቀ፣ ይኸው እየተጎዱብን ነው። ኧረ አላህ እንደምንና 70 ሺህ ሰው ይዘው ወጡና ያ አላህ ይኸው እንስሳዎች አለቁብን፣ ህፃናት አለቁ፣ ተጠማን፣ ረሕመትህን ላክልን ሲሉ አላህ በጭራሽ አላቸው እናንተ ውስጥ ሙንዙ 40 ሰነ ለ40 ዓመታት እኔን ሲያምፀኝ የነበረ ባሪያ አለ። ምን ማለት ነው? የኔ ወንጀል ዓለምን ሊያጠፋ ይችላል ማለት ነው። የኔ ወንጀል ብዙ በላ ሊያመጣ ይችላል ማለት ነው። 40 ዓመት ሲያምፀኝ የነበረ አለ። እሱ ካልወጣ ጠብታ ዝናብ የለም እና ብዙ ዘንድና ተጣራ ያ ረቢ ኢኒ ሰውቲ ደዒፍ ድምፅ ደካማ ነው፣ እንዴት ብዬ ልጣራ? አንተ ተጣራ፣ ማድረሰኛ ኃላፊነት ነው። ሙሳ ዓለይሂ ሰላም ህዝብ ዘንድ ወጡና አንተ 40 ዓመት ሙሉ ጌታን ስታምፅ የነበር ውጣ፣ በአንተ ምክንያት ጠብታ ዝናብ አንከልከል፣ ውጣ። 70 ሺህ ጆሮ ላይ አላህ
የሙሳን ንግግር ከተተ እንዲዳረስ አደረገ። ይህ ሰው ሰማ። ወደ ቀኝ ያህል የሚወጣ የለም፣ ወደ ግራ ይመለከታል የሚወጣ የለም፣ ወደ ፊት ያህል የሚወጣ የለም፣ ወደ ኋላ ቢመለከት የሚወጣ የለም። ጉዳዩ የሚመለከተው እሱና እሱን ብቻ ነው። ከወጣ በበኒ እስራኤል ሊዋረድ ነው፣ ካልወጣ ዝናብ ሊከለከሉ ነው። ምን ያደርግ? የለበሰውን ኩታውን ጭንቅላቱ ላይ ጣል አረገና ያ አላህ 40 ዓመት ሳንጽን ደብቀ ሸሽገ አስቀመጥከኝ። አሁን ወደ አንተ ስመለስ ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬውንኩ ጌታ ወይ ምህረት ለግሰኝ ሲል አላህ ዝናቡን ለቀቀ። ሙሳ ዓለይሂ ሰላም በጣም በመደነቅ በመደሰት ያ አላህ መካከላችን ሳይወጣ እኮ ነው ያጠጣህ። አዎ ቅድም የከለከልኳችሁ በሱ ኃጢአት በሱ ወንጀል ነው። አሁን የጠጣችሁት በሱ እስትግፋር ነው። ወንድሜ እስትግፋር አብዛ፣ እህቴ እስትግፋር አብዛ፣ እኔም እስትግፋር ላብዛ። ሁላችንም እስትግፋር እናብዛ። በእኛ እስትግፋር ሀገራችን ሰላም ልትሆን ይችላል። በእኛ እስትግፋር ኑሯችን ያማረ ሊሆን ይችላል። አዎ ወላሂ ጨንቆሃል፣ እስትግፋር አብዛ። ጭንቅ ብሏል፣ እስትግፋር አብዛ። ሐሰን አልበስሪ ረሕመቱላሂ ዐለይህ አንድ ሰው መጣና አንተ ሸህ አቤት ልጅ የለኝም፣ ትዳር ይዞ ልጅ አጣ፣ ልጅ የለኝም፣ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። እስትግፋር አብዛ። አጠገባቸው ደረሳቸው ነበር፣ ይከታተላል። ሌላኛው ሰው መጣ፣ ድህነት ቆንጥቶኛል፣ ሀብት አላህ እንዲሰጠኝ ዱዓ አድርጉልኝ፣ እስትግፋር አብዛ። ሶስተኛው መጣ፣ አገራችን ድርቅ ተከስቷል፣ አላህ ዝናቡን እንዲለግሰን ዱዓ አድርጉልን ሲል ይሄንንም እስትግፋር አብዛ ሲሉ አጠገባቸው የተቀመጠው የእሳቸው ተማሪ በጣም ተገረመና ያሸፋላቸው አቤት ይህም ሲመጣ እስትግፋር ያም ሲመጣ እስትግፋር ጉዳዩን ምንድነው? አልሰማህም እንደ አላህ ኢኽባረን አን ነቢይህ ኑሕን ዓለይሂ ሰላም አላህ ነቢዩላህ ኑሕን ዓለይሂ ሰላምን አስመልክቶ የተናገረው። ኑሕ ምን ተናገሩ? ኑሕ እንደሚታወቀው ለ1000 ዓመት 50 ዓመት የቀረው ማለት ነው 950 ዓመት ላኢላሃ ኢለላህ ሲያስተምሩ ቆይተዋል። ያመነላቸው የታሪክ ምሁራኖች እንደሚናገሩት 80 ሰው የሚጠጋ ነው። ለይለ ወነሃራ ነው፣ በቀንም በማታ የዳዕዋ ሲስተማቸው እየቀያየሩ አላህ የሚባል አንሰማም ሲሉ በምልክት አላህ አንድ ነው እያሉ ሲያስተምሩ ወስተግሸው ፊያበሁም ፊቶቻቸውን ሸፈኑ በልብሳቸው አንመለከትም አሉ። ከዛ መካከል ምን አሉ? ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ኢነሁ ካነ ገፋራ እርሱ ነው በጣም እጅግ ሙባለጋ ነው፣ በጣም መሃሪ የሆነ ጌታ ነው። እስትግፋር ካደረጋችሁ ዩርሲል ሰማአ ዓለይኩም ሚድራራ ከሰማይ በተከታታይ ዝናብ ይለግሳቸዋል። ወዩምዲድኩም ቢአምዋሊን በገንዘብም ይለግሳቸዋል። ወበኒና በወንድ ልጆችም ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ትናንሽ ጅረቶችና አትክልቶችንም ያደርግላቸዋል። ሐሰን አልበስሪ የሰጡት መልስ ይሄ ቁራሪያ መልስ ሰጥቷል። አዎ ጭንቅ ብሏል፣ እስትግፋር አብዛ። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ለዚመ ልእስትግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀምን ፈረጃ ወረዘቀሁ ሚን ሐይሱ ላ ያሕተሲብ። እስትግፋርን ሙጭኝ አድርጎ ያ ረብ ማረኝ፣ ወንጀል ያጎበጠኝ፣ ደካማ አድርጎኛል፣ ምህረት ለግሰኝ ብሎ በትክክለኛ መንገድ ወደ አላህ የተመለሰ ሰው ካለበት ጭንቀት መውጫ ቀዳዳውን አላህ ያበጃጅለታል። ሐሳብ ጭንቀቱን ያስወግድለታል። ርዝቁንም ካላሰው ቦታ ያመጣለታል። አዎ እስትግፋር። ወደ አላህ እንመለስ። ስንመለስ ደግሞ ሱብሓነላህ ረብል ዓለሚን የሚደሰት ጌታ ነው። በእኛ መመለስ ያሁሉ ጨፍረህ ዘለህ እንደፈለግ ሁነሽ ዛሬ ትመጫለሽ አላህ አይልም። እንዲህ የሚለው ሸይጣን ነው። ሸይጣን እንደዛ ይልሃል። ሁሉ ዓመት ጨፍረህ አሁን አታፍርም ይልሃል። ለምን? ተስፋ ቆርጠህ በጥመት እንድትሄድ፣ ተስፋ ቆርጠህ ወንጀል ላይ እንድትወርድ ሸይጣን ተስፋ ያስቆርጣል። አላህስ ስትመለስ ይደሰታል። ነቢዩ ሰለላሁ ዐለይሂ ወሰለም አሉ ለላሁ አላህ እኮ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አሸዱ ፈርሐን ቢተውበቲ ዓብዲሂ ሒነ የቱቡ ኢለይህ በባሪያው ተውበት እጅጉን ይደሰታል በሚመለስ ሰዓት። ሚን አሐዲኩም ምሳሌ ሲያመጡ አንዳችሁ ካነ አላ ራሂለቲሂ
በመጓጓዣው ላይ ቢአርድን ፈላቲን ለጥ ባለች ሜዳ ላይ ፈንፈለተት ሚንሁ ወዐለይሃ ጠዓሙሁ ወሸራቡሁ በመጓጓዣ ሄደ። ለጥ ያለ ሜዳ ነው። ሲሄድ ጠፋችበት፣ ፈረጠጠችበት። እሷ ላይ ምግቡ አለ፣ የሚጠጣው ውሃው አለ። ፈአይሰ ሚንሃ እሷ ተስፋ ቆረጠ። ፈአታ ሸጀረተን ፈርተጀዐ ፊ ዚልሃ አንዲት ዛፍ ላይ መጣና ጥላዋ ላይ ጋደም። ሞት ከመጣብኝም ከዛ በኋላ በዚህ ሁኔታው ነው። ይህ ሰው በእርግጥም ተስፋ ቆርጧል ከመጓጓዣው። ፈበይነማ ሁወ ከዛሊክ ኢዝ ሁወ ቢሃ ቃኢመተን ዒንደሁ ቀና ሲል ግመሊቱ ፊት ለፊቱ ቆማለች። ፈአኸዘ ቢኺጣሚሃ ልጓሟን ያዝ አደረገና ثم قال من شدة الفرح በጣም ከመደሰት የተነሳ እንደዚህ አለ اللهم أنت عبدي وأنا ربك አላህ ወይ አንተ የኔ ባሪያ ነህ እኔ ጌታህ ነኝ። ቃሉ ኩፍር ነው። ኩፍር እኮ ነው። ነብዩ አከፈሩት አላከፈሩትም። ይኸው አኽጣ ሚን ሽደት الفرح በጣም ከመደሰት የተነሳ ተሳሳተ። ዑذር ሰጡት። ተጠንቀቅ። ወንድምህን ለማክፈር ምጥር፣ እህትሽን ለማክፈር ምጥር፣ ሙስሊምን ለማክፈር ምጥሩ። ጥንቃቄ። አንድ ሙስሊምን ካፊር ብለህ ኩፍሩ ከሌለበት ወደ አንተ ነው የሚመለስ። ጥንቃቄ ይፈልጋል። ምንድነው ያመጡት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው ከተደሰተ የበለጠ አላህ ይደሰታል። በምን በባሪያው ተውበት ያ ረቢ ማረኝ ብለህ ስትመለስ። ሰላት አቁመ ነበር፣ ወደ ሰላት መጣሃል። የሆነ ነገር ታጭበረብር ነበር፣ ይቅርብኝ ብለህ መጣሃል። እህቴ ሂጃብሽን አውልቀሽ ነበር፣ ይቅርብኝ አላህን ማስደሰት አለብኝ ብለሽ ሂጃብሽን ለብሰሻል። አላህ ይደሰትብሻል፣ አላህ ይደሰትብሃል። ኢስቲግፋር ስናደርግ ይህ ሁሉ ሽልማት ታዲያ ኢስቲግፋር ትክክል የሚሆነው ተውባ መቼ ነው? እንዴት ነው ከተባለ መስፈርቶች አሉ ዑለማዎች። አተውበቱ ዋጅበቱ ሚን ኩሊ ዘንብ አሉ ዑለማዎች። ተውባ ከሁሉ ወንጀል መመለስ ግዴታ ነው። ፈኢን ካነት ልማዕስየቱ በይነ ልዓብድ ወበይነ አላህ ወንጀሉ በእሱና በአላህ መካከል ከሆነ ላ ተተዓለቁ ቢሐቅ ዐደሚይ ከሰው ልጆች ጋር ማይገናኝ ከሆነ ፈለሃ ሰላሰቱ ሹሩጥ በትንሹ 3 መስፈርት አለው። አሐዱሃ የመጀመሪያው አንዩቅሊዐ ዐን ልማዕስያ ከወንጀል ፍልቅቅ ብለህ መውጣት። የድመት ተውበት መሆን የለበትም። ዛሬ አስተግፊሩላህ ሳይሆን ፍልቅቅ ወይ ግማሹን ትተህ ግማሹን በቃ ፍልቅቅ መምጣት። አሁን ረመዳን አልሐምዱሊላህ መስጊዶቻችን ያምራሉ። ለምንድን ነው የሚያምሩት? ሰጋጆች ስለበዙበት እኮ ነው። የመስጊዱ ውበት ይሄ ቀለሙ ምን ማለት ነው? ተገቢ ነው። ንጽህናውን ማሳመር ከቤታችን በላይ ለመስጊድ ክብር መስጠት ተገቢ ነው። ግን ከዛ በላይ የመስጊድ ውበት ምንድን ነው? ሰጋጆች ናቸው። ሰጋጅ ከሌለበት መስጊድ አያምርም። ኢነማ ያዕሙሩ መሳጅድ አላህ መን አመነ ቢላህ ወልየውም ልአኺር ወአቃመ ሰላት በአላህ ያመኑ በመጨረሻ ቀን ያመኑ ሰላታቸውን የሚሰግዱ ናቸው። ስለዚህ አንተ የመስጊድ ውበት ነህ ማለት ነው። ወንድም መስጊድ ያለ አንተ አያምርም፣ አንተም ያለ መስጊድ አታምርም። የአንተ ውበት መገለጫ መስጊድ ነው፣ አንተ ደግሞ የመስጊድ ውበት ነው። ስለዚህ መስጊድ መጣል በህግ አልወጣ ጌታዬ እዚሁ አስቀራኝ ትክክለኛ ተውባ እንጂ በቀጠሩ ቆይ ገለሶቼ እመጣለሁ እሺ ከወር በኋላ እንገናኝ አትበል። በመሃል ሞት ቢመጣስ የለም ይዞ ቢሄድስ በዚህ ቀጠሮ ይዞ ቢሄድስ ይህን እንዳትል ተውባ አድርገህ መምጣት ፍልቅቅ ብለህ መውጣት ነው። ወሳኒ ሁለተኛው አንየንደመ ዐላ ፊዕሊሃ በሰራ ወንጀል ሊጸጸት ይገባል እንጂ አቤት ማታ የጠጣ ነው እያል ከምርም ከሆነ የምትደሰት ከሆነ አልቶበትም። አቤት የዛሬ ዓመት እኮ አቅፊያት ይዣ ሲሄድ የነበረችው ብለህ ፊሊንጉ ምናምኑ ከመጣ አልቶበትም። ምንድን ነው የሚያስፈልገው? ተውባ። ፋሚሊያን ታቋታለች ሴት ኢማም ሙስሊም የዘገቡት ላይ ከዝሙት አረገዝኩኝ ብላ ነብዩ ዘንድ መጣች። ነብዩ ዞር አሉባት። እጅ ኢስቲግፋር አድርጊ አሉ። ከዝሙት አርግዣለሁ አሁንም እጅ ኢስቲግፋር አብጂ ይላል። ሙዓዝ ብን ማሊክን እንደመለስከው ልትመልሰኝ ትፈልጋለህ? ከዝሙት አርግዣለሁ ምድር፣ ስለዚህ ቅጣቱ ይወሰንብኝ አለች። ሱብሃንአላህ። ተደብቃ እኮ ያ ረብ ብትል እኮ አላህ ይቀበላታል፣ ግን አላስቻላት ጸጸቱ። እሺ ስትወልጂ ነው ያሏት። ሁለት ነፍስ አይጠፋም። አግብቶ ዝሙት የሰራ በእስላም
ተቀጥቶ ይገደላል። ያላገባ ከሆነ 100 ጅራፍ ይገረፍና ለአንድ ዓመት ከዛ አካባቢ ይራቅ ነው የእስላም አስተምሮ። ወልዳ መጣች። ለመውለድ ስንት ጊዜ ፈጃል? 9 ወር። 9 ወር እያለቀሰች ነው። ይሄው አላህ መልእክተኛ ወይ ወለድኩ ስትል ጡት መሻቆመ ጡት ሲያቆም አላት። ጡት ለማቆም ስንት ጊዜ ፈጃል? 2 ዓመት። 2 ዓመት እያለቀሰች ነው ሴት። ጡት እንዳቆመ እጁ ላይ የሚበላ ነገር አሲዛ አዮ አንተ አላህ መልእክተኛ አሁን ጡት አቆሟል፣ ምግብ ጀምሯል። ይሄን ትንሽ ልጅ ለአንድ ቻንስ ሰጥቶኝ አላህ መልእክተኛ ጉድጓድ ተቆፍሮ እንድትቀጠቀጥ ተደረገ። ልክ ሲወረወር ደሟ ኻሊድ ብን ወሊድ ላይ ይረጫል። ሲረጭ ኻሊድ መሳደብ ጀመረ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ነካ? ምን ትሰድባታለህ? የዚች ልጅ ተውባ እኮ እንደው ቢከፋፈል ለሰባ የመዲና ነዋሪዎች ቤተሰቦች እኮ ማለት ነው በበዛ ነበር፣ በተከፋፈለ ነበር። ተውበቷ አልቅሳ ተጸጽታ 9 ወር 2 ዓመት ደግሞ ድጋሚ ስታለቅስ የነበረች ማልቀስ ነው እንጂ ለወንጀሌ ምስጋና ማድረስ ነው። አረ ምስጋና ይገባ ጌታዬ፣ እየጠጣው ሞት ቢመጣብኝስ ምስጋና ይገባ። አቅፌ ይዤ ስሄድ ሐራም የሆነውን ነገር እንደ ሞት ቢመጣብኝስ ጌታዬ ምስጋና ይገባ። አሁን ጠብቀኸኛል፣ ወደ አንተ ተመልሻለሁ ብለን መጸጸት እንጂ አቤት እያለ ማይማር ደግሞ ወንጀል አለ። ምን አይነት ሰው? ሁሉም ሰው ወንጀል ይማራል አሉ ሰለላሁ። ወንጀላቸውን ግልጽ ነው ሰዎች ሲቀሩ እነማን ናቸው? አላህ ሰትሮላቸው ሲያበቃ ጠዋት ይነሱና አቤት አታኮ ይላል። የጠጣው የተጫወቱት ቁማር ይላል። አቅፊያት ሲሄድ እያለ ወንጀሉን ይዘረዝር። አላህ ደብቆልህ ለሰው መናገር ላ ጥንቃቄ ያስፈልጋል። ሶስተኛው አያዕዚመ አላ የዑደ ኢለይሃ ቁርጥ ማለት ነው። ወደ እሱ ላለመመለስ፣ ወደ ወንጀሉ ላለመመለስ መወሰን ማለት መቁረጥ። ለምንድን ነው ዛሬ ወንድሞች መስጊድ ይገቡና ከረመዳን በኋላ ለምን ይወጣሉ ከተባለ እነዛ ጓደኞቻቸው ጋር ስለሚሄዱ በቃ ተታቸው መጣሉ። ወንድሜ ከደጋግ ወንድሞች ጋር መስጊድ አላህ አገናኝቷል፣ ከነሱ ጋር ቀጥል። እነዛን ሰላት ሲያዘናጉ የነበሩት ወይ እንዙር ወክ እናድርግ ወይ የሆነች ቦታ እንሂድ እንዲህ እያሉ አዛን እያለ ኳሶ አለ እያለ ወደዛ ሲወስድ የነበረን ጓደኛ አሁንም ጓደኛ አድርገን ጊዜ አላህ እድሉን አምጥቶ ከደጋግ ወንድሞች ጋር አገናኝቶ እነሱ ጋር መቀጠል እንጂ ወደዛ የምትመለስ ከሆነ ትወጣለህ። ስለዚህ ረመዳን የመጨረሻ ሊሆን ይችላል ብለን አስበን ማስተካከል፣ ዱዓ ማድረግ መጠቀም አለብን። ሰዓትም እንዳልወስድባችሁ 2 ነጥቦችን አንስቼ ልስቀው። ወንድሞች ወንጀል ዛሬ በጣም ተንሰራፍተዋል። ቢዘረዘረ ወንጀል አይነቱ በደሉ፣ ዙልም፣ ብዛቱ፣ ባል ሚስቱ፣ ሚስት ባሏን፣ ጎረቤት ከጎረቤት፣ ልጅ አባቱ፣ ወላጆችን የሚበድል የወላጆችን ሐቅ ማይወጣ በጣም ብዙ አለ። ሐሜቱ ቀላል ሆኗል። ሰው መጨቁ ቀላል ነው። ሰው ማጋጨቱ ቀላል ሆኗል። ዚክር አድርገነዋል። በጣም በሷል። ከዚህ ሁሉ መተውበት አለብን። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ሲናገሩ ምን ይላሉ? ኢነኩም ለተዕመሉነ አዕማለ ፊ አዩኒኩም ሚነ ሸዕር። እናንተ እኮ አሉ በዘመናቸው እኮ ከፀጉራቸው የቀጠነ የሆነች ወንጀል ትሰራላችሁ። ኩና ነዑዱሃ እኛ ግን እንቆጥራት ነበር አለ አህዲ ረሱልላህ ሰለላሁ ዐለይሂ ወሰለም ሚነል ሙቢቃት ከሚያጠፉ ከባባድ ወንጀሎች ብለን እንቆጥር ነበር። የኛ ንቀት ምንድነው? ትንሽ ችግር የለም ብለን ወንጀል መናቃችን ነው። የተራራ ክምችት ጠጠር ነው፣ አሸዋ ነው። ወንጀሎቹ ትናንሽ ወንጀሎች ሲበዙ ትልቅ ሆኖ ሊያጠፋ ይችላል። ጥንቃቄ ያስፈልጋል። እቺ የምንንቀሳቀስባት መሬት ምድር ሪከርድ ናት። ሚሞሪ ፉል የሚባል የላትም። ብርሃን የለውም። ካሜራው ጨለማ ነው፣ የለም። እሷ ጋር ሁሉንም ሪከርድ ታደርጋለች። ኢዛ ዙልዚለቲል አርዱ ዚልዛላሃ መሬት መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ በውስጧ ያለውን ሸክሟን ባወጣች ጊዜ ወቃለ ልኢንሳኑ ማለሃ ሰውን ምን ሆነች ባለ ጊዜ
የውመኢዝን ቱሐዲሱ አኽባረሃ ያን ቀን ወሬዎቿን ታወራለች፣ ዜናዎቿን ትናገራለች። ይህንን የአላህ መልእክተኛ በሐዲስ ፈሰሩት። አባ ሁረይራ ሲናገሩ ምናሉ? ቃለ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ መሬት ያን ቀን ወሬዎቿን ዜናዎቿን ትናገራለች የሚለው የአላህ መልእክተኛ ثم قال أتدرون ما أخبارها ዜናዎቿ ምን እንደሆነ ታውቃላችሁ? ወሬዎቿን قالوا الله ورسوله أعلم አላህና መልእክተኛው እንጂ እኛ አናውቅም አሉ። ቃለ فإن أخبارها የሷ ዜናዎቿ أن تشهد على كل عبد أو أمة በወንድም ሆነ ወይም በሴት ባሪያ መመስከሯ ነው። بما عمل على ظهرها እሷ ጀርባ ላይ በሰራው ተቆል ትላለች። አሚልተ ከዛ ወከዛ አንተ እንደዚህ ሰርተሃል في يوم كذا وكذا በዚህ ቀን በዚህ ሰዓት فهذه أخبارها رواه الترمذي وقال حديث حسن صحيح ይሄ ነው ዜናዎቿ። ስንንቀሳቀስባት ምድር ስንሰግድባት ከሆነ ጌታዬ ሲሰግድብኝ ነበር ትመሰክራለች። ተደብቄ ማንም አያኝም፣ ዱባይ ነኝ ያለሁት፣ ቻይና ነኝ ያለሁት እንደፈለኩ ልውስጥ ሪከርድ እያደረገች ነው። ነገ ዜናዎቿን ትመሰክራለች። መድኃኒቱ ምንድነው ከተባለ ትክክለኛ ተውባ ማድረግ። ጌታችን ወይ ማረን፣ ወንጀላችን በዝቷል። ወላሂ ወንጀላችን በዝቷል። ሌሊት መስገድ የከበደን እኮ ወንጀል ነው። ወንጀል ሲበዛ እውር ያደርገናል። ድህነት ይመጣል፣ ጦርነት ይበዛል። ظهر الفساد في البر والبحر بما كسبت أيدي الناس በየብሱም በባህሩ መከራው ተገለጸ አለ አላህ። በምን بما كسبت أيدي الناس የሰው ልጆች በሰሩት ወንጀል ሳቢያ። ለምንድን ليذيقهم بعد الذي عملوا ከሰሩት ከፊሉን ሊያቀምሳቸዋል። የሰራነው ወንጀል ያክል አላህ ቢያመጣውማ ከፊል ነው ቅጣት የሚያመጣው። ኮርኮም ያደርግሃል፣ ህመም ያመጣብህና ያስተኛል ሆስፒታል። ተጠንቀቅ፣ ነገ ደግሞ ጀናዛ ወደ ቀብር ይሄዳል። አንተ ማለት ይህ ነው እያለን ነው አላህ። የሆነች ድርቅ ያመጣል፣ የመሬት መንቀጥቀጥ ይመጣል፣ ማስጠንቀቂያ ደወል ነው። እንደዚሁም እሳተ ገሞራው ተከስቷል በቅርብ ሀገራችን ላይ ይመጣል፣ ማስጠንቀቂያ ደወል ነው። ليذيقهم بعد الذي عملوا ለምን ይሁሉ ከተባለ لعلهم يرجعون ሊመለሱ ዘንድ ነው። ተውባ እንድናደርግ ነው፣ استغفار እንድናበዛ ነው። ስለዚህ አላህን ምህረት እንጠይቅ፣ ተውባ እናድርግ። وتوبوا الى الله جميعا ايها المؤمنون لعلكم تفلحون እናንተ አማኞች ሆይ ሁላችሁም ወደ አላህ ተመለሱ አለ። ሁላችሁም ተመለሱ። ይሄ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ላይ ቤት ንብረታቸውን ትተው ለአላህ ዲን ለነብዩ ዲን ብለው ያ ሁሉ ነገር አድርገው እዛ ከሄዱ በኋላ وتوبوا الى الله جميعا ايها المؤمنون لعلكم تفلحون አላቸው አላህ። እኛስ ታዲያ አይኔ ስንት ወንጀል ያያል፣ በሞባይል ተደብቄ ስንት ነገር ያለው አላህ እኮ ያውቃል። ተውባ ያስፈልገኛል። ወንድሜ ሳቅብኝ ከጀርባ ሆኜ ስንት ሴራ አስሬበታለሁ፣ እንዲታሰር አድርጌያለሁ፣ ገንዘቡ እንዲበላ ስንት መንገድ አመቻችቻለሁ፣ እሱ ላይ ስንት ነገር አድርጌያለሁ። ተውባ አድርግ። ከቅድሙ ከተውባ መስፈርቶቹ ከአደም ልጆች ሐቅ ጋር ከተያዘ መመለስ ነው። ለዚህ ነው የአላህ ሐቅና የሰው ሐቅ ሲመጣ ይላሉ ዑለማዎቹ፣ የሰው ሐቁ ከባድ ነው። ከአላህ ጋር ቆን ረብ ክፍር ሊካለ አላህ ሊምረው ይችላል። ሰውን ግን ያንን ሐቁን ካልመለሰ ወይ ሰው ያውፍ እስካላለው ድረስ አላህ ይመልሰው። አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁ? ላለ አላህ መልእክተኛ ሰሃቦቹ አልሙፍሊሱ ፊና ደሃ ማለት ከኛ ማህበረሰብ መላ ድርሃም ለሁ ወላ መታ መጣቀሚያ ብር ወርቅ ወይም በዘመኑ ቋንቋ G+1 2 3 4 ቤት ህንፃ መኪና የሌለው። ይሄን ሲሉ ሰሃቦቹ አልሙፍሊሱ ሚን ኡመቲ ደሃ ማለት ከኔ ኡመት መን ያእቲ የውም አልቂያማ የቂያማ ቀን ይመጣል ቢሰላቲን ወሲያሚን ወዘካ ሰላት ሰግዶ ጾም ጾሞ ዘካ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ወቀድ ሸተመ ሃዛ ወቀዘፈ ሃዛ ወአከለ ማለ ሃዛ ወሰፈቀ ደመ ሃዛ ወደረበ ሃዛ። ነገር ግን እዚህ ጋር ኸይር ሰርቷል፣ በዚህ በኩል ደግሞ አንዱን ሃምቶታል፣ ስሙን አጥፍቶታል፣ ገንዘቡን በልቶታል፣ ደሙን አፍሶታል፣ ደብድቦታል። ዱንያ ላይ ጨለማን ተገና አድርጌ ሃንግ ስሰራ ሞባይልን ስወስድብህ ሳስለቅስህ የተለያየ መከራ አንተ ላይ እንዲደርስ አድርግ ላታውቅ ትችላለህ።
የውመ ቱብለ ሰራኢር ሚስጥሮች ግልጽ ብሎ በሚወጡበት አላህ በባሪያዎች መካከል በፍትህ በሚፈርድበት ማንም በማይበደልበት የውመ ላ የንፈዑ ማሉን ወላ በኑን ያን ቀን ልጅም ገንዘብ የማይጠቅምበት ኢላ መን አተላሃ ቢቀልቢን ሰሊም ሰላማዊ ቀልብ ይዞ ካልመጣ በስተቀር በማይዳንበት ቀን እንደ ዱንያው ሙስና ከፍሎ ሽሉክሉክ ብሎ መውጣት በግቦ በማይቻልበት ቀን ፍትህ በሚሰፍንበት ቀን ጀነት ገባው ብለህ ስትሄድ ከዚህ ዙሪያ ይመጣሉ። የተሰደበው የታማው ገንዘቡ የተበላው የተደበደበው ይመጣል። ያ አላህ ይሄው ገንዘቤን ወስዶብኛል ይላል። ያ አላህ ይሄው ንብረቴን ወስዶታል፣ ይሄው ደም ገሎኛል፣ ደሜን አፍሷል፣ እንዲያርጎኛል ከሳሾች የውመል ቂያማ ገንዘብ የለም። ታዲያ ክፍያው ምንድነው? ሰላት ነው። ክፍያው ምንድነው? ዘካህ ነው፣ ሐጅህ ነው። መልካም ስራ ለዚህኛው መልካም ስራ እየተቆረጠ ሲሰጥ መቼ ነው ጉድ የሚመጣው? መልካም ስራው አልቆበት ሌሎች ከሳሾች ደግሞ እሱ ዙሪያ ላይ ሲመጡ የሚከፍለው ሲያጣ የነዛን ወንጀል አምጡና እሱ ላይ ደርቡበት፣ ከዛ ወደ ጀሃነም ወርውሩት። ድሃ ማለት ይህ ነው። ታጥቦ ጭቃ የሆነ የዱንያ ድህነት በላህም አልበላህም፣ ጠጣህም አልጠጣህም፣ ለበስክም አልለበስክም መጨረሻ ሞት ነው። ለሀብታሙ ያቺ ጉድጓድ ናት፣ ለድሃው ያቺ ጉድጓድ ናት። ሀብታም ስለሆነ ጂፕሰን ይስተካከል ቀለሙ የለም፣ በዛው አፈር ነው። ወላሂ በዛው አፈር ነው። በልኩ ነው ለህዱ ውስጡ የሚሰፋው እንደ መልካም ስራው ከተቀበረ በኋላ። መልካም ከሆነ አይኑ ያዩታል፣ ቀብሩ ይሰፋለታል። መጥፎ ከሆነ ሁለቱ ጎኖች ሲተባበቅበት ቀብሩ ይጠበበታል። ድሃ ማለት ይሄ ነው። ስለዚህ ይህ ረመዳን የለውጥ የመቀየሪያ ትልቅ አጋጣሚ ፉርሳ ነውና ወደ አላህ እንመለስ፣ የበደልናቸውን ይቅርታን ጠይቅ። ቀሪ ቀናቶችን በአግባቡ ለመወጣት ለይለተል ቀድር እየመጣ ነው፣ ፊት ለፊት ነው። አላህ እንዲወፍቀን ዱዓ የምናደርግበት ትልቅ ፉርሳ አጋጣሚ ነው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ እዚሁ የተከበረው ቤት እንደዚሁ በአማረ መልኩ እንደሰበሰበን በዱንያ ላይ አረፋ ላይ አላህ ይሰብስበን፣ ሐጅ ላይ አላህ ይሰብስበን፣ ዑምራ ላይ አላህ ይሰብስበን፣ አኺራ ላይ ደግሞ ጀነተል ፊርደውስ አላህ ይሰብስበን። የሁላችንም መጨረሻ ያማረ አላህ ያድርግልን። ወንጀላችንን አላህ ይቅር ይበለን፣ ምህረቱን ይለግሰን። ወንጀላችን በስቷል፣ አላህ ይቅር አላህ ይበለን፣ አውፍ አላህ ይበለን። አላህ ሱብሓነሁ ወተዓላ ያሰብነው መልካም ነገር ባጠቃላይ አላህ ያሳካልን። ጭንቀታችንን አላህ ያስወግድልን። መልካም ነገሩን ባጠቃላይ አላህ ወደኛ አላህ ያምጣልን። መጥፎ ነገርን ከኛ አላህ ያርቅልን። ሀገራችንን ሰላም አላህ ያድርግልን።